የሚመስለው ሰው እኮ አይጠፋም። ወዝ የማይቆራረጥ የማይሰባበር ይሄ እንግዲህ ከሩዝና ጁስ እኮ የሚመስላችሁ ሚኖር ይሆናል። ይሄን የሰራሁት የዛሬው ዩት ሰላም ቤተሰቦቼ፣ ዛሬ ደግሞ ይዤላችሁ የመጣሁት ለፀጉራችን ማለስለሻና ለፀጉራችን እንዳይረግፍ በምንታጠብ ጊዜ ድርቅ ብሎ የከረመ ፀጉርን ከሩዝና ከዘይቱን ዘይት በትንሹ ተደርጎበት የተሰራ ነው። እንዴት እንደሰራውኝ ደግሞ አሳያችኋለሁ። ሁላችሁም እስከ መጨረሻው ተከታተሉት። ፀጉራችሁን ከመታጠባችሁ በፊት ደርቆ የከረመውን በቆሻሻ በአቧራ እንዲሁም በላብ የተሸፈነው ቆዳችንን መጀመሪያ ጽድት ብሎ እንዲነሳ ቆዳችን ከጸረ ፈንገስ ሊሆኑ የሚችሉ ነገሮች ፎሮፎር የተለያዩ ነገሮች ቆዳችን ላይ ልክክ ብሎ እንዳይቀርና ቆዳችንን ጽድት ለማድረግ በነገራችሁ ላይ የውሃዌ ሴቶች በዓለም ደረጃ እጅጉን ረጅም ፀጉር ያላቸው ሩዝን በእነሱ ሀገር ላይ ነው ለመጀመሪያ ጊዜ የሩዝ ስፕራዮች የሩዝ ትሪትመንቶች ተሰርቶ መሸጥ በሱፐርማርኬት ደረጃ የተጀመረው ወይም በአንደኝነት ደረጃ ከሚጠቀሙት ዓለማት ማለት ነውና ይሄ ትሪትመንት እኔ በጣም ብዙ ጊዜ የምጠቀመው ነው። ከዚህ በፊትም አንዴ ሰርቼላችሁ ነበር። ሁላችሁም በቤታችሁ ውስጥ በጣም ቀላል አሰራር ነው። እንግዲህ አሳያችኋለሁ። እዚህ ጋር ገብታችሁ ተመልክታችሁ ተመለሱና እንገናኝ። የዛሬው ትሪትመንት የሰራሁት ቤተሰብ ለኔ አይደለም ለጓደኛዬ ነው። እኔ ደግሞ ነገር ሌላ እጠቀማለሁ። ሁሌም የተለያየ ቢያንስ እስከ 2 ወር እስከ 3 ወር አንዱን ደግሜ አልጠቀምም። ሁሌ የተለያየ ነገር በወር 2ም 3ም ታጠባለሁ። በዛን ጊዜ የተለያዩ ትሪትመንቶችን እየሰራሁ እጠቀማለሁ። ፀጉር በተፈጥሮ ብቻ እግዚአብሔር ስለሰጣችሁ ይቀመጣል ማለት አይደለም። አንድ አበባ እግዚአብሔር ነው የሚያበቅለውና ተክዬ ዞር ልበል ብትሉ ይበቅላል አይበቅልም። ፀጉር እንደ አበባ ነው። ሁልጊዜ እንክብካቤ፣ ሁልጊዜ ትሪት መደረግ፣ ሁልጊዜ ውሃ ማጠጣትና መኮትከት ይፈልጋል። ልክ እንደ አበባ ማለት ነውና ተሰጦ ብቻ የሚመስላችሁ ሰዎች እንዳትሸወዱ። አንድ ጊዜ ውሃን አስነክተን ከመታጠብ ይልቅ አንደኛ ፀጉራችን ያለሰልሳል፣ እንዳይረግፍ ያደርጋል፣ ያለው ፀጉራችንን ይጠብቅልናል። ሌላኛው ደግሞ የተዘጋጉ የፀጉራችንን ቆዳና የመከፋፈትና ፀጉራችንን የማሳመር የማለስለስ ቀጥታ መንታ ያላቸው ፀጉሮች ሲሞሸጡ እንዲወጡ ያደርጋልና የሩዝ ትሪትመንት እንሰራለን። ተከታተሉ። ያው አጥቤ እዚህ ጋር እየቀቀልኩት ነው ያለሁት። ይሄ አይጠፋችሁም፣ ለዛ ነው ያልቀረስኩት። አሁን በስሏል፣ ይበቃዋል። ውሃው ሳይመጥ አጠፋዋለሁ። ከነ ውሃው ነው። ውሃውን ምንድነው መምጠጥ የለበትም። ትንሽ ያለፈ ድቃቅ ነገር ሊኖረው ስለሚችል በእንደዚህ አይነት መልኩ እንጨምቀዋለን። በተራ አድርገን
የቀረውን ጨመርኩበት። አያችሁ የፈለገ ልም የሚመስል ቢሆንም የሆነ አንኳር ነገር ይኖረዋልና በደንብ እንደዚህ አውጡት። ከዛም ኮኮናትም ይሁን የምትጠቀሙትን ቫትካም ሆነ ዘይትም ሆነ ሞር ደግሞ ዘይት ቢኖራችሁ አሪፍ ነው። 1 ማንኪያ እስከ 2 ማንኪያ አድርጉ እንደየጸጉራችሁ ትልቀት። እኔ በቃኛል ቅባት ብዙ እንትን አለው። ጁስ እኮ የሚመስላችሁ ሚኖር ይሆናል። ይሄን የሰራሁት የዛሬው እዩት። እኔ ከዚህ በፊት ጸጉሬ እንዴት አፈር ከድሜ በልቶ እንደነበረ፣ ከለሩ እንዴት እንደገረጣ፣ እንዴት ረግፎ እንደነበረ፣ ፊት ለፊቱ እንዴት ባዶ እንደቀራ አይታችኋል። ለምንድነው ብዙም ለሱ ቦታ ባለመስጣቴ እንዲሁም ባለመንከባከቤ ትሪትመንቶችን ባለመጠቀም ከዛ በኋላ በቋሚነት ጀምሬያለሁ። ሁላችሁም ተጠቀሙበት፣ ታመሰግኑኛላችሁ። ሳትሳላችሁ በአንድ ቀን ለውጥ እንዳትፈልጉ። ይህን ትሪትመንት በወር 2 የተጠቀሙትና ጸጉራችሁ በፊት ስትታጠቡ ርግፍ ብሎ የሚነሳ ደርቆ የነበረውን ቀጥታ ውሃ ስታደርጉበት የሚበጣጠሰው ይሄ ነገር ተጠቅማችሁ ካላቋረጣ ዳግም ሰርታችሁ እንዳትጠቀሙት። ጌታን ነው የምላችሁ። እጅግ በጣም አሪፍ ትሪትመንት ነው። ታዲያ ይሄን ከሰራችሁ በኋላ ሩዝ ራሱን የቻለ ቆዳችን ስለሚከፋፍት ትንሽ ቅባት ነገር አድርጋችሁበት ለስለስ ያለ በእንደዚህ አይነት መልኩ ስሩ። ጸጉራችሁን እንዳያደርቅባችሁ ማለት ነው። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ቪዲዮ ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ በኮሜንት ላይ ጻፉልኝ። ብዙዎቻችሁ ደግሞ እኔ የምሰራቸው ነገሮች እየሰራችሁ እየተጠቀማችሁ እንደሆነ የጻፋችሁልኝ ነው። ተደስቼበታለሁ። ምክንያቱም ደግ ሰው ሲበላለት ወልዶ ሰው ስስምለት ደስ ላላይ አይደል የሚባለው። እኔም አንድ ነገር ለእናንተ ሪከመንድ አድርጌ እናንተ ተጠቅማችሁ ተደስታችሁበት እኔም እንደዚህ ጠቅሞኛል ስትሉኝ በጣም ነው የምደሰተው በግሌ ማለት ነው። ስለዚህ ቤተሰብ የልጁ ተለስጣት እሷ ተቀባ ከካሜራ ጀርባ ነው ያለችው በነገራችሁ ላይ። እኔ ደግሞ ነገ ለራሴ ሌላ ሰራለሁ። ይሄን የዛሬ ወር አካባቢ ምናምን ሰርቼ እየተቀባው አሳይቻችኋለሁ። እንግዲህ ሰላማችሁ ይብዛልኝ። ባይ ባይ።